ሰግጥ ፈምስ ነው ምንድነው ጥፋቱ እስቲ ንገረኝ ሰላም ባቡ احبتي في الله አሁን ያለንበት ዘመን መልካም ስነ ምግባር እንደ ውርደት እንደ ኋላ ቀርነት የሚታይበት ብልግና መጥፎ ባህሪያቶች የሚወደሱበት ዘመን ላይ ነው ያለነው عجيب እንዴት ነው ልጆቻችንን የምናሳድገው በዚህ መውጅ በዚህ ማዕበል ውስጥ ቤት እንዴት ነው የምትጠበቀው ትዳር እንዴት ነው የምትጠበቀው ማህበረሰቡ እንዴት ነው የምትጠበቀው እያንዳንዱ ዲን ረሱል አለይሂ ሰላቱ ወሰላም ኢነ ሊኩሊ ዲን ኹሉቀን አሉ ሁሉም እምነት በስነ ምግባር ነው የሚያዘው አሉ በተለይ በእስልምና ውስጥ ደግሞ ሐያ የሚባለው ሀፍረት አላህ ያየኛል ሰው ምን ይለኛል ብሎ ማለት የእስላም ስነ ምግባር ነው አሉ ጠፋይ ነገር ቀስ በቀስ ከማህበረሰቡ እንዲወጣ እየተደረገ ነው ያለው መሰገጥ መባለግ ሚሸለምበት ዘመን ላይ ነው የደረስነው ምናልባት ሰሞኑን ብዙ ወጣት ብዙ ሰው ሚዲያ የሚከታተል ሰው አሳፋሪ ድርጊት በከተማችን ላይ ተከናውኗል አቅል ያለው ሰው የማይቀበል የሆነው ነገር የሆነ ሽልማት ተዘጋጀ ሽልማቱ አሸናፊ ሞቶ ምንድነው ሰግጥ ፈምስ መሰገጥ ምን ማለት ነው በሸሪዓ በቃል ትርጉሙ ባልግ ድንበር እለፍ ሰውን አትስማ ብልግና ማለት ነው ይህን የሚያይ ወጣት ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድነው የሚለን በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ ትውልድን የሚገል ተግባር መፈጸም ንግግር መሰራጨት አለበት ወይ በሸሪዓችን እኮ አላህ በአንድ ወንጀል የፈተነህ እንደሆነ ወኢዛ ቡሊቱም ፈስተቲሩ ነው መሰተር ነው ያለበት መደበቅ ነው ያለበት يقول النبي صلى الله عليه وسلم كل أمتي معافى إلا المجاهرين أمتوچن الله ይቅርላቸዋል ሁሉንም አሉ እነማን ሲቀሩ ደብቆ ማዕሲያ ወንጀል ሰርቶ ከዛ በኋላ አደባባይ ወጥቶ ይውልኝ ብሎ እንደ ጉራ ያንን ወንጀላቸውን የሚነዙ ሰዎች ሲቀሩ አሉ አላህ አፉ ይላቸውም አሉ የት ነው ያለነው ተላላቅ የሚባሉ በእድሜ የገፉ ሰዎች እንኳን ቆሞ እዛ ቦታ ላይ ለዛ ሲያጨበጭቡ ስታይ ብዙ ሙስሊም ወጣቶች እዛ አይነት ትሬንድ ውስጥ ገብቶ ስታይ ወዴት ነው እንደ ሀገር እየሄድን ያለነው 3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቻለውና ምንድነው ጥፋቱ እስቲ ንገረኝ ኮንቴክስት የሚባል ነገር አለ ነገሮችን ደደብን የምታቀው ቃሉን ሌላ ጊዜ ምንም ማያቅ የሆነ የማይገባው ምናምን ብለህ ሊሆን ይችላል ነው ያ የዛ ጊዜ አተርጓጉም ነው ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው አሁን እሱ የሚያወራበት ኮንቴክስት እሱ አይደለም ምንድነው ያለው ጀስት አትስማ ነው ይሉኝታ እንዳያደናቀፈ የሰዎች ኮሜንት ትችት ምናምን አትስማ በቃ ለበረከቴ ስግጥ ለምናምን ስግጥ ነው ያለው አትወቃለ አትመራመራ አውቄ ምን ጠቀም አውቄ ተንቀቃን ያርገኝ ነው ብሽቀት አለው እንዴት አንደርስታንድ አደረገዋለሁ ለምን መሰለ በተለይ አሁን በእኛ በአገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ
ገብቷል። ዝም ብለህ ታስመስላለህ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም ዝም ብለህ ማስመሰል ሌላ ታሪክ አይደለም። ያወቀ ሰው አይደለም የተጠቀመው ብለህ ቆይ መሬት ላይ እንኳን ያወቀ ሰው አልተጠቀመም ብትለኝ እንኳን እውቀትን ግን ቆይ ኢግኖር ማድረግ አልፈልግም። ሐሳቤን ልጨርስ። እሺ ጨርስ። ኮንቴክስት የሚባል ነገር አለ። እሺ ሁለተኛ ፐርሰናል ፐርስፔክቲቭ ነው። ይሄ የልጁ ፐርስፔክቲቭ ነው። ገብቷል። እሱን የሚጋሩት እንግዲህ ቢያንስ 3.5 ሚሊዮን ተከታዮች አሉት። አንድ አይነት አስተሳሰብ ነው ማለት ነው። አሁን እኛ ላይመቸን ይችላል፣ አንደርስታንድ አደርጋለሁ። ዕውቀትን ማንቋሸሽ ምናምን ብዬ አልተረዳሁም። እኔ የተረዳሁት ከንግግር ውስጥ ብሽቀት ነው። እኔ ቃሉን ብቻ አልነበረም ለማስተዋል የሞከርኩት። ቀደም ራሱ አብረን እያየን አልነበረም? እኔ እዛ ውስጥ ማየው የልጁን ብሽቀት ነው። ገብቷል። አዋቂ ሰው ሪስክ ካልኩሌት የሚያደርግ ሰው አያልፍለትም ነው ሐሳቡ። እውነት አይደል? የመሬት ላይ የምታቆንክ ስነ ምግባር የምትጠብቅ ነገሮችን ግራና ቀኝ ለማየት የምትሞክር ከሆነ ብዙ ነገር ነው እያለፈ የሚሄደው። ገብቷል። ትምህርት በአግባቡ በስርዓት ተምሮ ፒኤችዲ ድረስ የተማረ ሰው እኮ ለቤት ክራይ የሚከፍለው እንኳን ጥሩ ገንዘብ የማያገኝ ሰው ነው። የትምህርት ቫልዩ ዝም ብለህ አየር ላይ ብቻ አይደለም ማየት ያለብህ፣ ህይወትን መቀየር አለበት። ልጁ ንግግር ውስጥ ነው ብሽቀት ነው ማየው። በመማር ህይወት አይቀየርም ነው እያለ ያለው። ገብቷል። ይሄን እኮ በተለያየ መንገድ ሌሎችም ይሉታል። ለምሳሌ ከቢጃይ ጋር በነበረን ውይይት አይተህ ከሆነ ከዲግሪ ይልቅ ስኪል ይሻላል አለ which is true። አሁን ትምህርት ላይ ብዙ ማጥፋት አይደለም ህይወት ይሄኛው ግን እሱንም እንኳን ይቅርብ ነው አላለም። ደድብ ያለው እኔ ገባኝ። አትመራመር እያለ ነው። አትመራመር ሲል ምን ማለት ነው? ሳይንቲስት ነኝ አትበል። ብዙ ካልኩሌት አትበል which is true። ምን እያለ መሰለህ? ከራሱ ኤክስፒሪየንስ እኮ ነው የሚያወራው። ከራሱ ኤክስፒሪየንስ እሱ ጥንቃቄ ባረገበት ለማወቅ በሞከረበት ሰዓት ህይወቱ የወረደ ነበር ነው። ገብቷል። ወራስ ማንንም አልሰማ ስል ውስጤን ብቻ ማዳመጥ ሲጀምር ሌላው ላይ ስሰግጥ ተቀየርኩኝ ነው እኮ ኮንቴክስቱ። እኔ እንደዚህ ነው የገባኝ። ገብቷል። የራሳችን መረዳት አለና አምኖት እኔ ደደብን ዝም ብሎ ሊትራሊ የማይገባው ምናምን በሚለው አይደለም የተረዳሁት። አትመራመር ምናምን ሲልም ከዛ ኮንቴክስት ነው የምረዳው። አትመራመር ማለት ብዙ አታሰላስል ነው። ኦቨርቲንኪንግን ነው የተቻለው። ኦቨርቲንኪንግ ወደ ኋላ ያስቀራል። ልክ ነው እሱ አይጠቅምህም ነው። የቆምንበት ቦታ ልንረዳ የምንሞክርበት መንገድ ነው ያለያየን። ተረዳኸኝ? እንደው ስህተትም እንኳን ቢሆን ያ ሁሉ ሰው ከተከተለው እሱ ላይ እንመጣለን። ያ ሁሉ ተከታይ ያ ሁሉ ያንተ ዕውቀት ምናምን ቦታ የለውም። ልክ ለመሆኑ መረጃውን እኮ ሊቀርብ አይችልም። 3.5 ተከታይ ያለው ማለት በጣም የሚያብዱ ተከታዮች ነው ያሉት። 3.5 ተከታይ ፎሎወር ስላሉት 3.5ቱን የዚህ ሐሳብ ይገዙታል ማለት አይደለም። ሲጀምር ፎሎ ማድረግ ስንል አንዳንዱ ለኪዩሪዮሲቲም ያደርጋል። ድንገት እንኳን አንዳንዱ ገመና ለመስማት ያደርጋል። አንዳንዱ ያደርጋል። ግን የሱ እንደዛ አይደለም። ሌሎች ሰላም ባቡል ኸይር ነን። እንደምን አላችሁ? ዛሬ እንግዲህ በባቡል ኸይር የእርዳታ ድርጅት ተገኝቻለሁ። ራምዚን ሪል ስቴት ማለት ነው 1 ሚሊዮን ፎሎወር ካስገባችሁን 8 ሚሊዮን ብር እንሰጣለን ብለዋል ለባቡል ኸይር ማለት ነው። ስለዚህ የኔ ዓላማ ምንድነው? በ6 ሰዓት ውስጥ እንድናስገባው እኔ ራስ ነገብሩከ ባለበት አይረክትም በጌታችን ልዝነት መቼም ተስፋ አንቆርጥም። የዛለ ትከሻ የደከመ